السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل ضلالة في النار. فعنوان الخطبة لا تودعوا رمضان. የዛሬው የኹጥባ አርዕስት ባላህ ፍቃድ የሚሆነው ረመዳንን አትሰናበቱት ይላል። ዒባደላህ ها هو شهر رمضان قد اضمحل هلاله وقوضت خيامه، فمن كان في شهره محسنا فليداوم على إحسانه. قال تعالى ولا تكونوا كالتي نقضت غسلها من بعد قوة أنكاثا። እንግዲህ እንደሚታወቀው ቀናት ቀሩት ረመዳን ሊወጣ። የተጠቀመ ተጠቀመ፣ የጎበዘ ጎበዘ። እንደዛች ሴትዮ እንዳትሆኑ ብሎ አላህ ይመክረናል። ማናት ያች ሴትዮ? ፈትል የሚባል ነበር ድሮ። ትፈትላለች፣ ልክ ጠንክሮላት ሲያበቃ መልሳ ትበትነዋለች። በረመዳናችሁ ስንቅን ሰንቃችሁ እኔን የምትገናኙበትን ሰርቷችሁ ስታበቁ አትበጣጥሱት ከረመዳን መውጣት በኋላ። ወመን ካነ ሙቅተሲረን ፊ ረመዳን ፈልዩባድር ቢተውበት ነሱህ ቀብለ አን ዩግለቀ አልባብ አልመፍቱሕ። በረመዳን ደግሞ ጥፋት ላይ የነበረ ረመዳንን ያልተጠቀመበት ሰው ካለ ነቢዩ ሰለላሁ ዐለይሂ ወሰለም የተረገመ መሆኑን ተናግረዋልና በንጹህ ንስሐ ይመለስ፣ የንስሐ በር ከመዘጋቱ በፊት። ቃለ ዐዘ ወጀል ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። በላቸው መልእክተኛዬ ሆይ ለነዛ ለባሪያዎቼ በነፍሶቻቸው ላይ ድንበር ባለፉት ከአላህ እዝነት ተስፋ በፍጹም አትቁረጡ። ወለይሰ ሊጣዓቲ ዘመኑን ሙሐደድ። ለማንኛውም አምልኮ እኮ የተገደበ ጊዜ የለውም። ፈዒባደቱላሂ ላ ተንሐሲሩ ፊ ረመዳን። አላህም ማምለክ እኮ በረመዳን የሚገደብ አይደለም። ቃለ ባዕዱሁም ከፊል ዑለማዎች እንደዚህ አሉ፣ ብእሰል ቀውም ምንኛ የከሰሩ መጥፎ ሰዎች ናቸው። ላ ያዕሪፉን አላህ ሐቀን ኢላ ፊ ረመዳን፣ ከረመዳን ውጭ አላህን የማያውቁ ሰዎች። ፈኢነ አላህ ምክንያቱም አላህ ለም የጅዐል ሊዐመል ልሙእሚን አጀለን ዱነል መውት፣ ለአንድ የአማኝ ሥራ እኮ ከሞት በስተቀር ማቋረጫ አላህ ምንም አላደረገለትምና። ወለይሰ ልመጥሉቡ አን ተኩነ ባዕደ ረመዳን ከማ ኩንተ ፊህ ምን አልእጅቲሃድ በል አን ተኩነ ባዕደሁ ኸይረን ሚማ ቀብለሁ ወቀሊሉን ታቢቱን ኸይሩን ሚን ከሲሪን ሙንቀጢዕ። ቃለ ሰለላሁ ዐለይሂ ወሰለም ያ አብደላህ ላ ተኩን ሚስለ ፉላን ካነ የቁሙ ሌይል ፈተረከ ቅያመ ሌይል። የአላህ ባሪያዎች ሆይ በጣም ልንታገል ይገባል። ከረመዳን በፊት ወደ ነበርንበት ሕይወት ልንመለስ በፍጹም አይገባም። የድል የስኬት ባለቤቶች ነን። ይሄንን ከፊት ለፊታችን ትልቅ መውሲም ወደ እሱ የምንቃረብበትን አላህ አምጥቷል። ነቢዩ ሰለላሁ ዐለይሂ ወሰለም በስራቸው ላይ የማይቀጥሉ ሰዎችን አብደላህ ብን አምር የተባለውን ሶሃባ ሲመክሩት ምን አሉ? ያ አብደላህ አንተ አብደላህ ሆይ ላ ተኩን በፍጹም እንዳትሆን ሚስለ ፉላኒን እንደንትና እንዳትሆን አሉት። ማነው ያ ሰውዬ የተወቀሰው? ካነ የቁሙ ሌይል ሌሊት እኮ ይቆም ነበረ። ፈተረከ ቅያመ ሌይል ሌሊትን መቆም እኮ አቆመ። ስለዚህ ከኛ ምን ይጠበቃል? ላቡድ አንስተቂም ፊ ጣዓቲላህ። ወካነ ሰለፉ ሷሊህ የጅተሂዱነ ፊል ዐመሊ ፊ ረመዳን። ሰለፎች ነበሩ በረመዳን ሥራ የሚሰሩ ثመ የሕተሙነ ባዕደ ዛሊከ ቢቀቡሊህ። ከዛም ረመዳንን ከጾሙ በኋላ አላህ እንዲቀበላቸው ሚተጉ ነበረ። ወየኻፉነ ሚን ረዲህ ወሁቡጢህ። አላህ አልቀበልም ብሎ ቢመልስብንና ስራችንን ቢያበላሽብንስ ብለው ይተጉ ይለፉ ነበር። ቃለ ሱብሓነሁ ወተዓላ አላሁ ስብሓነሁ ወተዓላ እንደዚህ አለ ወለዚነ ዩእቱነ ማ አተው ወቁሉብሁም ወጂለቱን
ወለዚነ ዩእቱን እነዚያ የሚሰጡ ማአተው አላህ የሰጣቸውን ገንዘብ የሚለግሱ ወቁሉብሁም መልካም ሥራ ላይ ከመሆናቸው ጋር ግን ልቦቻቸው እኮ ወጂላህ በጣም ፈሪ ትሆናለች አሉ። ቃለት አይሻ ነቢዩን እንዲህ ስትል ጠየቀች፣ አሁሙ ለዚነ የሽረቡን አልኸምረ ወየስሪቁን እነዚህ የሚፈሩት የተባሉት ሰዎች ሌቦችና መጠጠጫዎች ናቸው አለች። ፈቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ ላ ያ ቢንተ ስዲቅ አንቺ የእውነት ባዩ ሰውዬ ልጅ በፍጹም እነሱ እኮ አይደሉም። ወላኪነሁም ነገር ግን እነሱ ናቸው አለዚነ የሱሙነ ወዩሰሉነ ወየተሰደቁን ይጾማሉ፣ ይሰግዳሉ፣ ምጽዋት ይሰጣሉ። ወሁም የኻፉን ደግሞ መልሰው ይፈራሉ አላ ዩቅበለ ሚንሁም አላህ ባይቀበለንስ ብለው ይፈሩ ናቸው። ቃለ ባዕዱ ሰለፍ ከፊል የጥንት ሰዎች እኮ እንዲህ አሉ፣ ካኑ የድዑን አላህን እኮ ይለምኑት ነበር ሲተተ አሽሁሪን አዩበሊገሁም ረመዳን አላህ ረመዳን እንዲያደርሳቸው 6 ወር ይለምኑታል። ثم يدعون الله 6 أشهر أيتقبله منهم ከዛም የጾሙትን ደግሞ አላህ እንዲቀበላቸው መልሰው 6 ወር ይለምኑት ነበር። والحرص على قبول العمل አላህ ስራችን እንዲቀበለን መጓጓት እኮ أهم من العمل ከስራው የበለጠ አንገብጋቢውና አሳሳቢው አላህ ስራችን እንዲቀበል መጣራችን ነው። ለዚህ ማስረጃችን قال علي بن أبي طالب رضي الله عنه كونوا لقبول العمل ስራችሁን አላህ እንዲቀበላችሁ ሁኑ አሸደ ኢህቲማመን በጣም ትኩረት የምትሰጡ ሚንኩም ቢልዓመል ከምትሰሩት ስራ በላይ በጣም ሊያስጨንቃችሁና ሊያሳስባችሁ የሚገባው ያን ስራ አላህ ተቀብሎታል ወይ የሚለው መሆን አለበት አሉ። ፈኢነሁ ነገሩ እኮ ለን ዩቅበል ዓመሉን ኢላ ማዕ ተቅዋ አላህ እኮ በፍጹም አንድን ስራ አይቀበልም አላህን ከመፍራት ጋር ቢሆን እንጂ። ቃለ ዐዘ ወጀል አላህ እንዲህ ብሏልና ኢነማ የተቀበሉ ላሁ ሚነል ሙተቂን አላህ እኮ ስራቸውን የሚቀበላቸው አላህን ፈሪ የሆኑ ሰዎችን ነው። ወልሙእሚኑነ ሷዲቅ ዩዳዊሙ አላ ጣዓቲ ባዕድ ረመዳን እውነተኛ አማኝ ከረመዳንም በኋላ አላህን በመገዛት ላይ ይበረታል። ሊአነ ረበ ረመዳን ሁወ ረቡ ጀሚዕ ልአዝማን ምክንያቱም የረመዳኑ ጌታ ማለት የሁሉም ወራት ጌታ ነውና። ወለን ኢንተሃ መውሲሙ ረመዳን ፈበይነ አይዲና መዋሲሙን ሙተታቢዐቱን የረመዳን ወር ቢያልቅ ከረመዳን ውጭ የሚሰሩ ስራዎች ከፊታችን ብቅ ብለዋል። ወፍርሰቱን ሙተዋሊየቱን ተከታታይ የሆኑ እኮ ፉርሳዎች መጥተዋል። ምሳሌ ፈሰለዋቱል ኸምስ በቀን ውስጥ የሚሰገዱት 5 ሰላቶች ነቢዩ ሰለላሁ ዐለይሂ ወሰለም እነሱን አስመልክተው ምን ብለዋል? ወንጀልን ያስምራሉ ብለዋል። ወቅያሙል ሌይል ሌሊትን መቆም ይመስል ነቢዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ ከፈርድ ሰላት ቀጥሎ የተወደደው የሌሊት ሰላት ነው ብለዋል። ወሰላቱል ጁምዓ በጁምዓ ሰላት ደግሞ ሰዓተን 1 ሰዓት እኮ አለች ላ ዩዋፊቁሃ አንድ ባሪያ እኮ አይጋጠማትም የሳሉላህ ሸይአን አንድን ነገር የሚለምንባት ኢላ አጣሁ ኢያህ ያ የጠየቀውን አላህ የሚሰጠው ሰዓት እኮ አለች። ወቱፍተሑ አብዋቡል ጀነቲ የጀነት በሮች ደግሞ እኮ ይከፈታሉ። የውመል ኢትነይኒ ወልኸሚስ ሰኞና ሐሙስ እኮ ይከፈታሉ። ፈዩኽፈሩ ሊኩሊ ዓብዲን አላህ ለሁሉም ባሪያ ይምራል። ላ ዩሽሪኩ ቢላሂ ሸይአ በአላህ ላይ ምንንም ለማያጋራ ኢላ ረጁለን ሲቀር አንድ ግለሰብ ካነት በይነሁ ወበይነ አኺሂ ሸሕና ከወንድሞቹ ጋር ተጣልቶ አልታረቅም ያለ ሰው ሲቀር ሌሎቹ ጠቅላላ ሽርክ እስካላሻራኩ ድረስ ሰኞና ሐሙስ ይማራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ለዛ ነው ሰኞና ሐሙስ ለምን ትጾማላችሁ ሲባሉ ምን አሉ? የባሪያዎች ሥራ ወደ አላህ የሚወጣበት ስለሆነ ነው አሉ። ወሚነል ዓላማቲ ቀቡል ሸህሪ ረመዳን አንድን የረመዳን ወር አላህ እንደተቀበለው ማወቅ ከፈለገ አንድ ሰው አልሙዳወመቱ አለ ጣዓ እሱ ደግሞ በአምልኮ ላይ ሲከርም እናየዋለን። ፈአትቢዑል ሐሰነተ ቢልሐሰና መልካምን ሥራ በመልካም ሥራ አስከትሉት። ተኩን ዓላመተን ዐለል ቀቡል ዐላ ቀቡሊሃ አላህ ለመቀበሉ እኮ ምልክት ይሆናል። ወአትቢዑ ሰይአተ ቢልሐሰና መጥፎ ሥራን ደግሞ በጥሩ ሥራ አስከትሉት። ተኩን ከፋረተን ለሃ ያንን መጥፎ ሥራ ከሚያሳብሱ ውስጥ ይሆናል። ቃለ ጀለ ወዐላ ኢነል ሐሰናቲ መልካም ሥራ እኮ ዩዝሂብነ ሰይአት ወንጀልን ታስምራለች። የቁሉ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢተቂላህ ሐይቱማ ኩንት አላህን ፍራው የትም ቦታ ቢሆን። ወአትቢዕ ሰይአ አልሐሰና ተምሑሃ መጥፎ ሥራህን በጥሩ ሥራ አስከትላት ያቺ መጥፎ ሥራ ጥሩ ሥራው ያብሳታል። ቃለ ኢብኑል ቀይም ረሂመሁላህ ሚን ዑቁበት ሰይአት ከመጥፎ ሥራ ቅጣቱ ውስጥ እኮ አሰይአቱ ባዕዳሃ ሌላን መጥፎ ሥራ ይዞ ይመጣል። ወሚን ተዋቢ አልሐሰና የመልካም ሥራ ደግሞ ደሞዙ እኮ አልሐሰነቱ ባዕዳሃ
ከዛም በኋላ ሌላን መልካም መስራት ነው። ስለዚህ በዚህ ምን እንይዛለን ማለት ነው? አንድ ሰው ከረመዳንም በኋላ ልክ በረመዳን ውስጥ አላህን ሲገዛ እንደነበረው ከቀጠለ ያ ግለሰብ አላህ ረመዳኑን ለመቀበሉ ምልክት አይቷል። ግን አብዛኛዎቻችን ምን ላይ ነን ወንድሞቼ? ገና ለገና ረመዳኑ ሳይወጣ መጥፎ ፊክራ መጥፎ አስተሳሰብ ረመዳን ውስጥ ሆነን የምናስብ ሰዎች አለን። አላህ ያስተካክለንና ከነዛ ጓደኞቼ ጋር ተገናኝቼ ጭፈራ ቤት ሄደን እንደዚህ ብለን ብለው የሚያስቡ ሰዎች አሉ። ላሐውለ ወላ ቁወተ ኢላ ቢላህ። ሰዎች ቢያንስ መልካም መስራት ባይችሉ መልካም ንያም ብቻ ነው በልባቸው ሊጥሉ የሚገባቸው። ወሚን አልሐሰናት አለቲ ቱፍዓሉ ባዕደ ረመዳን፣ ከረመዳን በኋላ ከሚሰሩ መልካም ስራዎች ውስጥ ሲያሙ ሲቲን ሚን ሸዋል፣ የሸዋልን 6 ቀን መጾም አለበት። የቁሉ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ሳመ ረመዳን፣ የረመዳንን ወር የጾመ ثم أتبعه 6 من شوال፣ ከዛም ከሸዋል ወር 6 ቀንን የጾመ ሰው ካነ ከሲያሚ ዳህር፣ አመቱን ሙሉ እንደ ጾመ ይቆጠርለታል። ምክንያቱም የዚህ ኡማ መልካም ስራ ጠቅላላ የሚባዛው በስንት ነው? በ10 ነው። ረመዳን 30 ቀን ነው፣ ሲባዛ በ10 10 ወር እንደ ጾመ ይቆጠርለታል። 6ቱ የሸዋል ቀን ደግሞ ሲባዛ በ10 2 ወር እንደ ጾመ ይቆጠርለታል። አመቱን ሙሉ እንደ ጾመ ይቆጠርለታል። በዚሁ ማስጠንቀቅ መፈልገው ሰዎች የሸዋል ዒድ ብለው የሚያከብሩታል። አሁን ኹጥባችን ላይ ስንገባ መጀመሪያ ያነበብኩላችሁ ነቢዩ ሰለላሁ ዐለይሂ ወሰለም በየኹጥባቸው የሚናገሩት የነበረው ነው። ፈኢነ ኩለ ሙሕደተቲን ቢድዓ፣ እያንዳንዱ አዲስ መጤ ነገር ጥመት ነው፣ ጥፋት ነው፣ ጥፋት ሁሉ ለእሳት ነው አሉ። ትንሿን ኢድ እናከብራለን የሚሉ ሰዎች አሉ። ትንሿ ኢድ የምትባል የለችም። አላህ 2 ትልልቅ ኢዶች ነው የሰጠን በአመት የሚከበሩ። ሁለቱም ከአምልኮ በኋላ የሚመጡ ናቸው። ከረመዳን በኋላ ዒድ አልፊጥር ይመጣል። ከሐጅ በኋላ ምን ይመጣል? ዒድ አልአድሓ የእርዱ ዒድ ይመጣል። ከዛ ውጭ 6 ቀን ሸዋልን ጾሞ ጭራሽ ምን የሚሉ ሰዎች አሉ? የዒድ ቀን ቢዚ ነበርንና ዛሬ ነው ደግሰን ምንበላው ምንጠጣው ብለው በክልል ደረጃ በክልላችን ላይ እቺ ቀን ዒድ ናት ብለው ክልሏን የሚዘጉ አሉ። ከነቢዩ ሰለላሁ ዐለይሂ ወሰለም የተጻረረ ሰው ፊ ዱንያ ወልአኺራ በክስረት ውስጥ እንዳለ ነው የሚሞተው። ስለዚህ ሰዎች ሰሩት፣ ማንም ሰራው፣ ሰሃባዎች ያልሰሩትንና ነቢዩ ያላዘዙበትን ስራ ሙስሊም የተባለ በጠቅላላ ለነብሱ አዝኖ ሊርቅ ይገባል። أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وأن محمدا رسول الله. أما بعد فالثبوت على الطاعة، اللهم بمتازز لي مصناتكو وواجب على العبادات بأملكو لي مصنات دمو بتأم يتودد نجرنو. واعلموا أن أحب الأعمال إلى الله أدومه وإن قل. نبي صلى الله عليه وسلم منالو الله زند يتوددو سرا تنشن بهم باريا ويكرم بتنوالو. واحذروا التفريط في الواجبات، ግዴታዎችን በመስራት ላይ ከመዘናጋት አላህን ልንፈራ ይገባል። ከፊል ሰዎች አሉ ከረመዳን ውጭ ምን የሚያደርጉ በሳምንት ጁማአን ብቻ የሚሰግዱ፣ ሌሎቹም ፈርዶች ሁሉ በጣጥሰው ፈጅር የማይሰግድ ስንት ሰው አለ። ፀሐይ ወጣብኝ እያለ ልብሴ ተነጅሷል እያለ። ይሄ ሁሉ ሰበብ አይሆንም። በነገራችን ላይ ዛሬ በሰላት ስንት ሰዎች ነው የምንጫወተው አላህ ካዘነላቸው ውጭ። ሰላት ይሄ ደረጃዋ ብቻ ይበቃል። መቼም አማኝ የሆነ ሰው እሳት አይገባም አይባልም። ካጓደለ እሳት ሊገባ ይችላል አላህ ካልማረው። እሳት የገቡ አማኞች አላሁ ስብሓነሁ ወተዓላ ምን ይላል? ሱጁድ ያደረጉባቸውን አካላት እሳት እንዳይነካቸው ይላል። እሳት ውስጥ ገብተው ማለት ነው። ከዚህ ምን ያዝ? ለአላህ ሲል የተሰገደ ሰላት ሰውን ነጃ ያወጣዋል። ሸይጣን ወስጁዱ ሊላሂ ወዕቡዱህ የመሳሰሉት አንቀጾች ላይ ሲደረስ የቁርአን ቲላዋ ሱጁድ ስናደርግ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እምባ አውጥቶ ያለቅሳል፣ ፈንጠርም ብሎ የሚከተለውን ይናገራል አሉ። ምን ሲል? እኔ በአንዲት ሱጁድ ታዘዝኩኝ፣ እሷን እምቢ አልኩኝ፣ ለእኔ የጀሃነም እሳት አለልኝ ይላል። ራሱ ይመሰክራል በራሱ ላይ። የአደም ልጅ በሱጁድ ታዘዘ፣ ሱጁዱን ፈጸመ፣ ጀነት አለው ይላል። ከዚህ ምን እንይዛለን? ለአላህ ማይሰግዱ ሰዎች ጀነት እንደማይገቡ። ስለዚህ በፍጹም በሰላት ልንቀልድ አይገባም። ሰላት ብቸኛ በእኛና በአላህ መካከል ያለችው ግንኙነት እሷ ናት። ቀሰምቱ ሰላተ በይኒ ወበይነ ዓብዲ
ኒስፈይን በእኔና በባሪያዬ መካከል ስግደትን ለሁለት ከፈልኳት ነው ያለው አላሁ ስብሓነሁ ወተዓላ። ያውም ሊፈጸም የሚገባው በሰዓቱ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ በሰዓት የተደነገገች እኮ ናት፣ በሰዓቷ ፈጽሟታል። ለወንድ ልጆች በጀማዓ ፈጽሟታል። በተለይ ባለንበት ዘመን ፈተና በእኛ ላይ ተነባብሯል። ከፈተና ሊጠበቅ የሚችለው ማን የጠበቀው ብቻ ነው? አላህ የጠበቀው። በአላህ ጥበቃ ስር ደግሞ ሰዎች የሚውሉት ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩ ፈጅር ሰላትን በጀማዓ የሰገደ ሰው በአላህ ጥበቃ ስር ይውላል። ስለዚህ ከዓመት እስከ ዓመት ነቱብ ኢለላህ ተውበት እናድርግ። እስካሁን ድረስ ቤታችን መስገድን ፀሐይ ከወጣ በኋላ መስገድን ሰላት መስሎ ከታየን መቼም ኢነማ የኽሸላህ ሚን ዒባዲሂ አልዑለማ፣ አላህን የሚያውቁት እኮ የሚፈሩት ናቸው ተብሏል አይደል? ሼክ ፈውዛን ሐፊዘሁላህ አሉ በሕይወት። አንድ አባት መጥቶ ጠየቃቸው። ምን ሲል? ልጄን አንድ ሰው ጠይቋታል፣ ነገር ግን ያ ግለሰብ ፈጅር ሰላትን ፀሐይ ከወጣ በኋላ ብቻውን እንጂ ከሙስሊሞች ጋር ተቀላቅሎ አይሰግድም፣ ልዳረው ወይ? አይሰግድም እኮ አይደለም ጨርሶ ይሰግዳል፣ ግን መስጂድ መጥቶ አይሰግድም። ቤቱ ነው የሚሰግደው፣ ከነጋ በኋላ ነው የሚሰግደው። እሳቸው ምን አሉ? እንዳትድረው፣ ተውበት አድርጎ ከሙስሊሞች ጋር ጀማዓ መጥቶ መስገድ እስካልጀመረ ድረስ እንዳትድረው። ምክንያቱም ፈጅርና ዒሻን በጀማዓ የማይሰግዱ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ምን ፍርድ ሰጥተውባቸዋል? አፍቀሉ ሰላቲ ዐለል ሙናፊቂን አልፈጅሩ ወልዒሻ፣ በመናፍቃን ላይ በጣም ከባድ የሚባለው ሰላት ፈጅርና ዒሻ ሰላት ነው። አንድ ሰው ሴት ሊጠይቅ ከመሄዱ በፊት ሰው ቤት እኔ መጀመሪያ አላህን እፈራለሁ ወይ? አላህን ካልፈራሁ መጀመሪያ አላህን መፍራት እንጂ ያለብኝ የሰው ደግሞ ተሸክሜ እኔ አላህን አልፈራ እንዴት ብዬ ነው ዕዳ መሸከም የምችለው ብሎ ራሱን ሊመረምር ይገባል። አላህን የመፍራታችን ምልክቱ ምንድን ነው? አላህ ራሱ ነገረን። ኢነሃ ለከቢረቱን ኢላ ዐለል ኻሺዒን፣ እቺ ስግደት የተባለችው ጉዳይ በጣም ከባድ ናት አላህን ለሚፈሩ ሰዎች ሲቀር። አላህን ካልፈራህ አትሰግድምና ሴት አትጠይቅ። መጀመሪያ አንተ አላህን ፍራ። ለማይሰግድም ሰው ሴት ልጅ አይሰጥም። ምክንያቱም ሴት ልጅ ቀለብ አንሷት አይደለም ወንድ ቤት የምትሄደው። ልጆቹን እህቶቹን መቀለብ የከበደው ሰው አለ እንዴ? የለም። የሴት ልጆቻችንን የእህቶቻችንን ቀለብ አላህ በማ ላይ ነው ያደረገው? በእኛ ላይ አጋር እንድትሆን አጋር እንዲሆናት ነው። ነብሱን ላላወቀ ሰው ሴት ልጅ አትሰጥ። በነገራችን ላይ ኒካህ ሊደረግ ራሱ ሰላት ማይሰግድ ሰው ምስክር መሆን አይችልም። ታውቃላችሁ አይደለም? ትዳር ሊሰጠው ቀርቶ ምስክሮቹ ሰላት ካልሰገዱ ምስክር መሆን አይችልም። ስለዚህ አምሩ ሰላት የስግደት ጉዳይ እኛ እንደምንጫወትበት አይደለም። ለአላህ ያልሰገዱ ሰዎች ከባድ ነገር ነው የሚያጋጥማቸው። ስለ ሲራጥ ሲነገር ከልጅነታችን ጀምሮ ያደግንበት አለ። ምንም ሲራጥ ከሰይፍ የሰላ ከፀጉር የቀጠነ ብቻ ብለን እዛ ጋር ነው የቆምነው። አለይሰ ከዛሊክ። ይሄ ብቻ አይደለም ያለው፣ ድቅድቅ ጨለማ አለው። አላህ ያን ጨለማ ከሚያልፉ ሰዎች ያደርገን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሽር አበስራቸው። እነማንን? አልመሻኢን ተጓዥ የሆኑት ሰዎችን። መቼ? ቢዙልመቲ ሌይል በጨለማ ሰዓት በኢሻና በፈጅር ኢለል መሳጅድ ወደ መስጂድ እግራቸው አንስተው የሄዱ ሰዎችን አበስራቸው። በምን? ቢኑሪን ታማ ሙሉ በሆነ ብርሃን የውመል ቂያማ የቂያማ ቀን ምን ሊሆንላቸው? የስአ ኑሩሁም በይነ አይዲህም ወቢ አይማኒህም፣ ከፊታቸው ከኋላቸው ዛሬ የሰገዱት ሰላት ብርሃን ሆኖ ሲራጥን ያሻግራቸዋል። አስቡ። ከፀጉር ቀጥኖ ከሰይፍ ሰልቶ ጨለማ ተጨምሮበት ነቢዩ ሰለላሁ ዐለይሂ ወሰለም እንደ ስራችሁ ነው የምታልፉት ብለው እንዴት ብለን እናልፈዋለን? ወኢን ሚንኩም ኢላ ዋሪዱሃ። አላህ ይጠብቀንና ከእናንተ ውስጥ እኮ አንድም የለም በእሷ ላይ የሚያልፍ እንጂ። ስራው ካላሳለፈውስ ከስር ደግሞ ጀሃነም ምትበላው ያለ ቢሆን እንጂ። ወሕዘሩ አተፍሪጥ ፊል ዋጂባት፣ ግዴታዎችን ከመስራት ላይ መዘናጋትን ተጠንቀቁ። ወልውቁዓ ፊል ሙሐረማት፣ እርሞችን ደግሞ እርግፍ አድርገን ልንተው ይገባናል። ዛሬ ግን ሸይጣን ይታሰራል። አንዳንድ ልቦች ግን ዓመቱን ሙሉ አስቸጋሪ ስለነበሩ ረመዳን መጥቶ ማያስቆማቸዋል። ምን አይነት ዴንጀር ዞን ላይ ነው ያሉት? አንድ ሰው በራሱ ዱርዬ ሊሆን ይችላል። በዲን ስም ዱርዬ መሆን ግን የጥመትህ ጥግ
ልብህን ሸፍኗታል ማለት ነው። ተራዊህ ሰዓት ላይ ወንድና ሴት መስጂድ ነን ብለው የሚቀጣጠሩ ሰዎች አሉ የሉ? ላ ሐውለ ወላ ቁወተ ኢላ ቢላህ። መስጂድ ውስጥ ቲክቶክ የሚከፍቱ ወንድና ሴቶች አሉ የሉ? ሰው አላሰግድ ብለው በስልክ የሚበጠብጡ አሉ የሉ? አሉ። ልብ ምን ያህል ብትታሸግ ነው ወንጀል? ልብ በሉ ቦታ ቦታ አለው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መዲና ውስጥ ቢድዓ የሰራ ሰው አሉ። ለምን መዲናን ለዩት? የሱናው ብርሃን ከመዲና ነውና የፈነጠቀው። የአላህ ቤቶች ውስጥ ስንመጣ ሰሃቢቷ ሴት ምን ትላለች? እኛ ከመስጂድ ስንወጣ ከወንዶች ጋር ልንቀላቀል ሆነ። ነቢዩ ምን አሉ? ጥጋችሁን ያዙ ሲሉን አለች ከግርግዳው ጋር ታከክን አለች። አገላለጿን ይዩት። ማን እንዳያያቸው? ወንድ እንዳያያቸው። ዛሬስ ማዘር ውዱ ላረግ ነው ብላ ከወጣች ፋዘር እዚህ ጋር አንዴ ጓደኛዬን ላገኘው ብሎ ዛሬ ማን ነበር ያሰገደው ሲባል ነቢል ካለ አብዱል መጂድ ሲያሰግድ ማለት ነው። ውርደት ነው አይደለም? ይሄ ሁሉ ምንን ያስይዛል? ሐራሞችን መዳፈር። እነዚህ ልቦች በረመዳን አላህን እንዲህ በዚህ ደረጃ ካመጹት ከረመዳን ውጪ ምን ሊሆኑ ይችላል ተብሎ ይገመታል። ስለዚህ ማንም ሰው ለነብሱ ያዘነ ምን አይነት መጥፎ ነብስ ነው ያለኝ፣ ነብሴን ልቀጣት ይገባል። ምክንያቱም አላህ ያለው ምንድነው? ወነሃ ነፍሳ አኒል ሃዋ፣ ነብስን ከስሜቷ የገደባት ሰው ብቻ ነው ያችን ጀነት የሚወርሰው ብሏል። ፈረቡ ረመዳን ሁወ ረቡ አደህረ ኩሊህ ቃለ ጀለ ወዐላ ፈስተቂም ከማ ኡሚርት። አላሁ አክበር። አንዲት አንቀጽ ናት። ፈስተቂም ከማ ኡሚርት። አቡበክር ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለምን ምን ይላቸዋል? ያ ረሱለላህ ቀድ ሺብት፣ ከዚህ በፊት ሽበት አላየሁቦትም ነበር፣ ምንድን ያሸበቶት አላቸው። ምን ይመስላችኋል? ድህነቱ አይደለም፣ ችግሩ አይደለም። አላህ ምን አለ? ፈስተቂም ከማ ኡሚርት፣ እንደታዘዝከው ቀጥ በል አላቸው። ቀጥ ያሉትን ሰው ከዛ እሳቸው ምን አሉ? ሸየበትኒ ሁዱን ወአኸዋቱሃ፣ ሱረቱ ሁድና ወልሙርሰላቲ ዑርፋ ወናዚአቲ ነዝጋ ኢዘ ሸምሱ ኩዊረትና ኢዛ ወቃአቲል ዋቂዓ የሚሉት እነዚህ 5 ሱራዎች አሸበቱኛል። ሁሉም ምን ስላለባቸው? ስለ ቅያማ ቀጠሮ ስላለባቸው። ወዝኩሩ ቢንቂዳኢ አሽህር አልኢንቂዳእ አዕማሪኩም፣ ይቺ የረመዳን ወር አልቃለች ማለት ከዕድሜያችን ከፊሉ እያለቀ እንደሆነ እንወቅ። ምክንያቱም ማንኛውም ሰው ወዴት ነው እየሄደ ያለው? ኩሉ አቲን ቀሪብ፣ ሁሉም መጪ ነገር ቅርብ ነው። ሞት ወጃአት ሰክረቱል መውቲ ብልሐቅ፣ የሞት ስካር እውነት ነው ይመጣል። ምን ሊያደርገን? በልጆቻችን ፊት ጉድ ሊሰራን። እናት ትቆማለች፣ ወይኔ ልጄ ትላለች። አባት ይቆማል፣ የበኩር ልጄ ሳልድርህ ይላል። ለምንድነው ምሳሌውን በወጣቶች ብቻ ያረኩት? ምክንያቱም ወጣቶች ሞትን ረስተዋል አላህ ካዘነላቸው ውጭ። ማን ይሞታል ብለው ነው በእነሱ ካልኩሌሽን። አያቴ ያቺ ዲያሊሲስ የምትደረገው፣ አክስቴ ጉበቷ የተመታው እያሉ የታመመ ሰውና በእድሜ ትልቅ ይቆጥራሉ። እነሱን ሞት መጥቶ ሾለክ አድርጎ ይወስዳቸዋል። አላህ ምን አለ? ወቂለ መን ራቅ፣ ሲታመም ማን ነው ሩቃ የሚያደርግለት ይባላል። እሱ ወደ ሞት እየሄደ ነው። ወልተፈት ይሳቁ ቢሳቅ፣ ልክ ከብት አርደን ገመዱን ስንፈታለት አንድ እግሩ ወደዛ አንድ ግንባሩ ወደዛ እንደሚለው ታፋ ለታፋ የሚላተምበት ቀን ይመጣል። መኒል መኽረጅ፣ ነፃ መውጫው ምንድን ነው? ነፃ መውጫው ምንድን ነው? በምንድን ነው ነፃ የምንወጣው? ዒባደላህ፣ አላሁ ስብሓነሁ ወተዓላ በአግባቡ እንድናመልከውና እስከ ለተሞታችን እንድናመልከው አዞናል። ምን ሲል? ወዕቡድ ረበከ፣ ጌታህን አምልከው፣ ሐታ የእትየከል የቂን፣ ያቺ ቁርጥ የሆነችዋ ሞት እስክትመጣህ ድረስ። ይሄ ትእዛዝ የወረደው ለነቢዩ ሰለላሁ ዐለይሂ ወሰለም ነው፣ እሱን እስኪሞቱ ድረስ ለተገዙት። ፈከይፈ ቢና። አሁን ለይለቱል ቀድር ሲባል እንቅልፋሞች የሚተኙት ሳያውቁ ማለት ነው። ጮሌዎች ደግሞ የሆነች ሰዓት አረፍ ብለው እዚህ ውስጥ በረከት አለ ብለው የሚታገሉት ምን ሆነው ነው? ተነዘሉል መላኢከቱ፣ መላእክቶች ይወርዳሉ በሁለት ሁኔታ። አንድ እኛም ማናያቸው እነሱም የሚያዩን፣ ሁለት እኛም የምናያቸው እነሱም የሚያዩን ይወርዳሉ። ሁለቱም በሰው ልጅ ላይ ላመሃላ ቅሮት የለውም፣ ተፈጻሚ ነው። ተነዘሉል መላኢከቱ ወሩሑ ፊሃ። ለይለቱል ቀድር ሲሆን አላህን በመገዛት ላይ ላሉት ሰዎች የቅርቢቱ ሰማይ በጠቅላላ በመላእክቶች ትሞላለች። ማን አብሮ ይወርዳል? ነቢዩ ሰለላሁ ዐለይሂ ወሰለም የእሱን ልቅና ሲገልጹ ምን ያሉለት? 600 ክንፍ አለው፣ ከፀሐይ መውጫ እስከ ፀሐይ መግቢያ ያለውን ይሸፍናል ያሉለት ይወርዳል።
ምን ሊያረጉ? የአላህን ባሪያዎች በሰላም ሊያበስሩ። ሰላሙን ሂየ ሐታ መጥለኢል ፈጅር፣ እውነተኛው ሰዓት ደረሰ። እዚህ ውስጥ ያለነው ሰዎች በጠቅላላ በተቀመጠልን ተራ የምንሞትበት በዛ ሰዓት አማኝ ሆኖ ለአላህ ዘላለም ዓለሙን ሲገዛ የኖረ ሰው ምን ያጋጥመዋል? ቃለ አላሁ ተዓላ ኢነ ለዚነ ቃሉ፣ እነዚህ ያሉ ሰዎች ረቡና አላህ፣ ጌታችን አላህ ነው፣ ተተነዘሉ፣ በእነሱ ላይ ይወርዳሉ። ያኔ ሰተንከሽፉ አልሂጃብ፣ ግርዶ ይነሳል፣ ይተያያሉ። ተተነዘሉ ዓለይሂሙል መላኢካ፣ መላእክቶች ሊሏቸው በእነሱ ላይ ይወርዳሉ። አንድ አይደሉም፣ ሁለት አይደሉም፣ ቡድኖች ሆኖ ነው የሚወርዱት። አላህ ከነሱ ያደርገን። ምን ሊሏቸው? አላ ተኻፉ። የመጀመሪያው ብስራት ከዚህ ነው የሚጀምረው። እንዳትፈሩ። እዚህ ምድር ላይ ስትኖሩ እሱም ፈርታችሁ ኖራችኋል። ዛሬ የምትፈሩበት ሳይሆን የምትበሰሩበት ቀን ነው። አላ ተኻፉ፣ እንዳትፈሩ። ወላ ተሕዘኑ፣ ጥላችሁት ለምትሄዱት ቤተሰብ ደግሞ እንዳታዝኑ። ከቅርብ ጊዜ በኋላ ትገናኛላችሁ። ወአብሽሩ፣ ተበሰሩ፣ ቢልጀነት ለቲ ኩንቱም ቱዓዱን፣ ቃል ስትገባላችሁ በነበረችው ጀነት ተበሰሩ። ይሄ እንዲያመልጠን ነው እየፈለግን ያለ ነው። ይሄ ማለት ሰውየው 60 ዓመት ኖረ፣ 70 ዓመት ኖረ፣ እቺ ቃል ከበቂ በላይ ናት። ሕይወት ሲጠቀለል ወይ እንዲህ ይሆናል ወይ ውርደት ይሆናል። ሲጠቀለል ያማረ እንዲሆን ነው መጣር። አላህ ከአቅማችን በላይ አንድም ቦታ አላስገደደንም። ነገር ግን እኛ ቅን ልብ ነው ወይ ያለን? እሱን ወዶ ወደ እሱ መጠጋት የሚፈልግ ወይስ በሸይጣን መሸወድ የሚፈልግ? እኛ በጣርናት ልክ ራሱ ምን አለ? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ በእኛ መንገድ ላይ የታገሉትን ሰዎች መንገዳችን እንመራቸዋለን አለ። ሁለተኛ፣ ነፍስ ልትወጣ ስትል በጣም ታስጨንቃለች። ቤተሰብ እዚህ ተሰብስቦ ያለቅሳል። ለቅሶውን አይተናል። ሟቹ ሰውዬ ደስ ብሎት መሄድ አለበት የለበትም? እሺ፣ እየሞቱ ደስታ የሚባል ነገር አለ ወይ? አዎ አለ። ሁለተኛ አንቀጻችን እናነሳለን። እዚህ ምድር ላይ ስንመጣ እኛ አለቀስን። ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም መርየምና ዒሳ ሲቀሩ ሁላችሁንም ሰይጣን ይቆነጥጣችኋል አሉ። ለዛ ነው የምታለቅሱት አሉ። ስንሞት ግን ቤተሰብ ያልቅስ እኛም በማጣቱ፣ እኛ ግን ደስ ብሎን እንሞት። እንዴት ነው እንደዛ መሆን የሚቻለው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአማኝ ነፍስ ስትወጣ መለኩል መውት መጥቶ እሹሩሩ ይላታል። አይደለም ሊቆጣት። ያ አየቱሃ ነፍሱ አጠይባ እኽሩጂ ኢላ መግፊረቲ ሚነላህ ወሪድዋን፣ አንቺ ያማርሽ የተወደድሽ ነፍስ ሆይ ውጪ ወደ ጌታሽ ውዴታና ምህረት ትባላለች። አላህ ምን አለ ይሄን አስመልክቶ? ያ አየቱሃ ነፍሱ አልሙጥመኢና ኢርጂዒ ኢላ ረቢኪ ራዲየተን መርድያ። ይህ ስንሞት የሚባል ነው። አንቺ እዚህ ምድር ላይ አላህን በመገዛትሽ ስትረኪ የኖርሽ ነፍስ ሆይ ውጪ፣ ወደሽ ጌታሽንና ሃይማኖትሽን የሰራሽውን ሥራ ተወደሽ በአንድ አምላክ አላህ የቂያማስ ቀን ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ። አሁን እኛ እኮ ነን ወንድሞቼ በስራችን ላይ እየተጫወትን ያለ ነው። አላህ ቃሉን አያፈርስም። ሰው እንኳን ቃል አክባሪ ይባላል። ራሱ ምን አለ? ፈድኹሊ፣ ግቢ፣ አይዞሽ፣ ፊ ዒባዲ፣ ብቻሽን አይደለም ጀነት የምትገቢው ከባሪያዎቼ ቁጥር ጋር፣ ወድኹሊ ጀነቲ፣ ጀነቴ ግቢ ትባላለች። ጀነት ነቢዩ ሰለላሁ ዐለይሂ ወሰለም ምናምን የአንዱ በር መቃሙ በር ሄዶ የሚሰካበት ከመካ ሰናዓ ይደርሳል አሉ። ጀነት ስንት በር አላት? 8 በር። እንዲገባባት ተቀጥረናል። እኛ ምን ላይ ነን? ዝንጋቴ ላይ ነን። አሁን እሺ 12 ወር ከኖር ነው እቺ የአንድ ወሯ አቻ አላት? የላትም። ለአላህ ሲሉ ሸር መተው፣ ለአላህ ሲሉ ምግብ መተው፣ ወደ አላህ ቤት ሮቶ መምጣት፣ ተርቦ ውሎ ማታ መቆም። ስንት እንባ አየን አላየንም? ወንድ ልጅ በሱጁድ ሲያነባ ማን ያስለቀሰው? የአራህማን ፍቅር ልብ ውስጥ ገብቶ። አሁን ቀን ላይ መተው የቻሉ ነገሮች በጠቅላላ ማታ ላይ መተው ይችላሉ፣ ከረመዳን በኋላ መተው ይችላሉ። ዛሬ የተውናቸውን ጓደኞች ለምን ስንል ተውናቸው? ለምን አልያዝናቸው? ጾሜ እንዳይበላሽ እንላለናል። ህይወታችን እንዳይበላሽም ለእኛ ከማይሆኑ ሰዎች ጋር አበደን አብረን ልንሆን አይገባም። የሰውን ልጅ የሚያጠፋው ጓደኛውና ስልኩ ነው። ተራዊህ ላይ ስልክ ነበር እንዴ? ኢፍጣር ሰዓት ላይ ስልክ ነበር እንዴ? የለም። ከተራዊህ በኋላ ስሁር እንዳያመልጠን ሰዎች ስልካቸውን እዛ ይወረውሩታል። ከዓመት እስከ ዓመት ከምሽቱ 5 ሰዓት ድረስ አየኸው፣ 6 ሰዓት ድረስ አየኸው። ፈጅር ሲጠራ ትነሳለህ? አትነሳም። ለምን? የሰው ልጅ ይደክማልና። ስለዚህ በተለይ በዚህ ዘመን ከነፍሴ ጀምሮ መመክረው
ከስልክ ጋር ያለን ግንኙነት ሊስተካከል ይገባል። ቃል እንግባ ለራሳችን። ስልክ አጥፍቶናል። ስልክ ህይወታችንን በጣጥሶታል። ከአላህ ጋር ያለውን ግንኙነታችንን አበላሽቶታል። ሼህ ሱለይማን አልሩሐይሊ የቁባ መስጂድ አሰጋጅ ምን ይላሉ? እናትህ ቤት ሄደ ያ የለመድከውን ስልክ የምትጎረጉር ከሆነ ዘይሬያት መጥቻለሁ ብትል አልዘየርካትም ይላሉ። ዛሬ ምን እየተባለ ነው? ቤተሰብ መሃል ተቀምጦ ሁሉም አባትም ስልኩን ይይዛል፣ እናትም ስልኳን ትይዛለች፣ ሁሉም ስልኩን ይጎረጉራል፣ ምግብ ይቀርባል። ሀታ አንዳንድ ሰዎች እየበሉ ስልክ እያዩ ምንድነው የበሉት ቢስሚላህ ብለዋል ወይ ምን ተብሏል በማያውቁት ደረጃ ስልክ ተጫውቶብናል። አልተጫወተብንም? ይሄን ማወቅ ከፈለጋችሁ አፕሊኬሽን እዛው ላይ አለ፣ ኢኔብል አድርጉት። በሳምንት ውስጥ ስንት ሰዓት ስልክ ተጠቅሜያለሁ የሚለውን ይነግርሃል ግራፍ ሰርቶ። እሁድ ቀን በጣም ተጠቅመሃል ይልሃል። ለምን? ስራ ስለሌለ። ዳታዬ ከስር ተበላ ትላለህ። ምንድነው የበላው? ወንጀል ሲደመር ያባከንከው ጊዜ። ወደ መልካሙ ነገር ግን ሲሆን እግርህን ወገብህን ይይዘዋል። ለምን? መጥፎ ነገር ላይ የከረመ ሰው ወደ ጥሩ ነገር አይመራምና ስልኩንም በአግባብ እንያዘው። ጓደኛ ብለን የምንይዛቸውንም ሰዎች ደግሞ እንወቅ። ማቆሚያ የምትከተለው አንቀጽ ትሆናለች። ዛሬ ምንም ሳይመስለን በጣም የሚመቸኝ ከዚህ ሰፈር በያ ነው። እሱ እኮ ጭዌ ሱብሃንአላህ ምን አመጣው? ስለ ጭዌ አይደል ያወራኸው? ያላህን ስም ለምን ታነሳል? ታዲያ ይሄ እኮ የደረቆች መገለጫ ነው። የአማኞች ወይስ የደረቆች? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለው ተዕለሙነ ማ አዕለም ለضحክቱም ቀሊለን ወለበከይቱም ከሲራ። እኔ የማውቀውን ብታውቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበራል። ከዛ ከእንዲህ አይነት ሰዎች ጋር ይዋላል። ከዛስ የቂያማ ቀን አላህ ምን እንደሚያጋጥመን ተናገረ። አልአኺላኡ የውመኢዲን ባዕዱሁም ሊባዕድን አዱ ኢላ ልሙተቂን። ጓደኛ ማቾች ያን ቀን የቂያማ ቀን ባዕዱሁም ሊባዕድ ከፊሉ ለከፊሉ አዱውን ጠላት ይሆናሉ አለ። ኢላ ልሙተቂን አላህን በመፍራት ላይ ጓደኛ የነበሩት ሰዎች ሲቀሩ የእነሱስ ምንዳ ምንድን ነው? አላህ ምን አለ? አይነ ልሙተሐቡን ፊ ጀላሊ። ለእኔ ሲሉ የተዋደዱት ሰዎች የት አሉ? ጠያቂው ማን ነው? የዓለማቱ ጌታ። አልየውም ዛሬ ኡዚልሁም አስጠልላቸዋለሁ፣ የውመ ላ ዚለ ጥላ በሌለበት ቀን ኢላ ዚሊ የኔ ጥላ ሲቀር። ስለዚህ አላህን ወደ መፍራት ከማይመሩን ሰዎች ጋር አብረን ከሆን የቂያማ ቀን እንከስራለንና ዛሬውኑ በአንድ ቀን እንራቃቸው። ለምን? ለእኛ የታየው ብርሃን ለእነሱም እንዲታያቸው ልንጥር ይገባል አይገባም? ይገባል። ወንድሜ ሆይ እስከ ዛሬ በጊዜያችን ተጫውተናል፣ ጀማዓውንም በጣጥሰነዋል፣ ከእስልምና ብዙ አጓድለናል። እኔ ተውበት አድርጌ ወደ መስጂድ ልገባ ነው። ይመችሃል? አብረህ ትመጣለህ? እኔ ያገኘሁትን አግኝ። እሺ ካለ እሰየው፣ እምቢ ካለ ወሰላሙ አለይኩም፣ ለጌታዬ ዱዓ አደርግልሃለሁ የኔን ልብ የመራው ያንተንም እንዲመራ። ምክንያቱም በነብስ ወከፍ ነውና አላህ ዘንድ የምንቆመው። አላሁ ስብሓነሁ ወተዓላ በሰማነው ተጠቃሚ ያደርገን። اللهم صل وسلم وبارك على نبينا محمد. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. ربنا آتنا في الدنيا حسنة